ቴክስት ስትልክልኝ አጠገቤ ነበር እና ለዛ ነው ያልመለሽልኝ ወይስ ሳይሆን ቴክስቱ ስትልክ አቤል መቼም ቴክስቱን አቤል አየው ብለሽ የጂል ቀልድ አቀልጂ ማር አው ቴክስቱን አየው ወይኔ ዩ እና ምን አርግሽ እኔማ ጉቲ ነው ብየው ነበር ጎበዝ ልጅ አመንሽ በፍጹም እዩ የኔ ሚስት ነበርኩ ቴክስቱ የሚለው እየለመንኩት በጥፊ መቶኝ ጥሎኝ ሄደ ወይኔ በቃ አንቺ አንድ ስራ እንኳን በስራት አሰሪ ማለት ነው በጥፊ መቶኝ ጥሎኝ ሄደ ይያልኩ አሁንም ዝም በይ እባክሽ ከዚህ በላይ ልታገስሽ እየተረዳሽኝ አይደለም ሲጀመር አይገባሽም እሺ እዩ ቆይ ላስረዳ ዛሬ ደግሞ እንደምናደራችሁ ነው ማለት ነው በጣም ይቅርታ ደራደርስ የሆነ ቃጠፍኝ ኮስን እየፈለኩ ሰላም ጤና ይስጥልኝ ውድ ርብቃ ድራማ ቤተሰቦች ደህና ናችሁ ወይ እንኳን ወደ ቻናሌ መጣችሁልኝ ርብቃ እና አቤል አሁን ላይ ከባድ ጦርነት ውስጥ ገብተዋል እዩ ደግሞ መቲ ከአቤል ጋር ያላትን ግንኙነት ስትነግረው በጣም ተናዶባታል እንግዲህ በባለፈው ክፍል ካያችሁ አቤል እና መቲ አብረው ውጭ ላይ የተዝናኑ ያለ ድንገት ወደ መቲ ስልክ ሜሴጅ ይገባል አቤልም እንግዲህ ምንድነው ይሄ ሜሴጅ ይላታል እሷም ምንም አይደለም በማለት ፊቷ በመደናገጥ ልታሳየው ባትፈልግም እሱ ግን ከስልኳ ላይ ወስዶ የተላከላትን ሜሴጅ ያየዋል ሜሴጁ ላይ እንግዲህ የኔ ሚስት የሚል ነበረ እሱንም የላከው ራሱ እዩ ነበር እንግዲህ እዩ ያወቀ መጠንቀቅ ሲገባው ለሷ በመላክ ከአቤል ፊት አዋርዷታል ማለት ነው ሁለቱም እንግዲህ አቤልን የሆነ ነገር ለመስራቅ ነው ወደዛ ቤት የገቡትና መጠንቀቅ ነበረበት እና አቤል ደግሞ ይሄ የምን ሜሴጅ ነው ምን ማለት ነው ሲላት እሷም እንደለመደች ብታጭበረብረው አጎቴ ነው እኮ ይኸውልህ ቆይ ላስረዳህ እያለች ብትለውም እሱ ግን ተናዶ ረግጧት ይሄዳል ማለት ነው እና ይሄን ነገር ግን ለእዩ በፍጹም አልነገረችውም ነበር መቲና እዩ እንግዲህ እዩ አይወዳትም እንኳን ሊወዳት ቀርቶ በጣም እንደሷ የሚጠላው ሴት የለም እንደውም ብታቀው ማለት ነውና መቲ ግን ይሄ ነገር አልገባትም ፍቅር ውር ነው የሚባለው ነገር መቲ ላይ ደርሶባታል ለዛም ነው አቤል ለአቤል ቅምጡና የእሱን የእዩን ፍቃድ ለመሙላት የምትሯሯጠው ማለት ነው እና እሷ በግድ በኃይል ልታስቀምጠውና ልክ ስለማይወዳት መጠቀሚያው አደረጋት የገዛ ወንድሙ ጋር ሄዳ የሱ ቅምጡና የሚፈልገው ነገር እንድታመጣለት ነው የቀጠራት ማለት ነው እንግዲህ አንቺ ተወጅኛለሽ እኔ ደግሞ አልወድሽም ነገር ግን አብሬሽ እንድኖር ከፈለግሽ አቤል ጋር ፍቅረኛ ተወኝና የአቤልን ንብረት በእጅ እስካስገባ ድረስ ከረዳሽኝ አብሬሽ እቀጥላለሁ ያለዛ ግን እኔና አንቺ አንተዋወቅም እያላት እየነገራት ለጥቅም እንደቀረባት እያወቀ መቲ ግን ሙጭጭ ብላ ከሱ ላይ ያለቅም ብላለች እንግዲህ አቤልን የመሰለ ሸበላ ልጅ ለዛውም ደግሞ ለፍቅሩ ታማኝ የሆነ ሰው የሚወዳት ሰው ያለ የማይወዳትን እዩን ሙጭጭ ብላ ጭራሽ ደግሞ ለሌላ ሰውም ቅምጡና ይሄ በጣም ከባድ ቆሻሻ ነገር ነው በነገራችን ላይ አስባችሁታል ከዚህኛው ጥቅም ለማግኘት ተብሎ አንዲት ሴት ሁለት ወንድ ጋር ነው የምትተኛው ማለት ነው መቲ አቤል ጋር ትተኛለች እዩ ጋር ትተኛለች ለስሙ ደግሞ ጓደኛሞች በጣም የቅርብ ጓደኛሞች ናቸው አንዲት ሴት ለገንዘብ ተብሎ የገዛ እንግዲህ የሚወዳት ፍቅረኛውን አይደለም ቀርቶ ለሌላ ሰው ፍቅረኛውን አቀርቶ አስቡትና መጫወቻ ያረጋችሁ አገ ምንም ልትነቃ አልቻለችም ጭራሽ አሁን ላይ ደግሞ እንግዲህ ይሄን ነገር ትደብቀዋለች ባህሪውን ስላወቀች ማለት ነው እና ግን እሷ አጥብቆ ጠየቃት ከአቤል ጋር እንዴት ናችሁ መቼ ተገናኛችሁ ሲላት ትላንት አግኝቼው ነበረ እና እንግዲህ ነገር ግን ቴክስቱ አንተ ስትልክልኝ አብረን ነበር ትለዋለች እና ይቅርታ ለዛኔ ያልመለስሽልኝ ቴክስቱ ስልክልሽ ይላታል አይ እንደዛ ማለት አይደለም ቴክስቱን አቤል አይቶታል እንዴት ይሆናል እንዴት ታሳየዋለሽ ብሎ ሊገላት ሲል
አይ እና ምን አልሽው ይላታል። እሷም እንግዲህ እኔማ አጎቴ ነው ብዬው ነበር ስትለው በጣም ጎበዝ ይመስለኛል። አቤልን ደግሞ ነው መሰል የሚያዩት። እንግዲህ የኔ ሚስት የሚል አጎት ሊኖር አይችልም። እሱን ደግሞ አቤልን በዛ ነው ያረጋግጠው። ሌላ ነገር ጽፎላት ቢሆን ኖሮ በፍጹም አቤል አይጠራጠራትም ነበር። አሁንም እያጃጃለችው ትቀጥል ነበረ እና እንግዲህ በዛ የተነሳ እሱም ሜሴጁን ማን እንደላከው የኔ ሚስት የሚል ሜሴጅ እንደሆነ እንዳየው ስትነግረው ከዛ በመጨረሻ ግን መቲን አይንሽን ማየት አልፈልግም ብሎ በጣም በሚያስጠላ ሁኔታ ነበረ ሊቦጫጭራት ፈልጎ ነበር እዩ ማለት ነው። እንደዛም ሆኖ ግን እሷ ትፈልገዋለች። በጣም ያሳዝናልና እንደዛ አይነት ሰው እንኳን ሊፈቀር ቀርቶ እኔ እንጃ አላቅም። ብቻ ባጠገባችሁ ብቻ አይለፍ ማለት ነው። ሞኝ ስለሆነች ነው እንጂ እንደ አቤል የሚወዳት ሰው አልነበረም። እሷ ግን በአቤል ላይ እየተጫወተችበት ትገኛለች። አንዳንድ እንግዲህ ህይወት እንደዚህ ናት። አንዳንድ ጊዜ የሚፈለግን ሰው ከሚፈለግበት ቦታ አታስገኝም። የማይፈልጉ ሰዎች ደግሞ የማይፈልጉ ቦታ ተቀምጠው የነሱ ያልሆነ ነገር ሲፈልጉ እናያለንም። እና በሌላ በኩል ደግሞ እንግዲህ ርብቃ ነች። የርብቃ ስቃይ በጣም አሁን እያሳዘነች ይመጣለች። አቤል እንግዲህ በራሱ ባመጣው ጣጣ አሁን ላይ ርብቃ ላይ ተነሳስቶባታል። እኔ ርብቃ በእርግጥ አስገድዷት ነው አብሯት የተኛው። ነገር ግን እንደዛ እንኳን ጠዋት ራሱ እሷ ልትቀየርበት ሲገባ የእሷን መቀየር እሱ ነበር የሆነው ማለት ነው። እሷ ግን በነገሩ ምንም ሳይመስላት ዝም ብላ ትቀመጣለች። እሱ ግን ሲያንቋሽሻትና ሲሰድባት በጣም ሲያዋርዳት በስሜቷ ላይ ሲረማመር ነበረና ርብቃ ምን ቢያንስ ይሄ የሱ ጥፋት ነው አይደለ? የፈለገ ብትወደው ላደረገው ነገር እሷ ነበረች። እንደውም ይሄ ቁጣና ኩርፊያ ከሷ በኩል ነበር መምጣት የነበረበት። ነገር ግን ከአቤል በኩል ነው እንግዲህ መጥቶ እያየን ያለ ነው። እሱ ነው እሷን እንደፈለገ በጣም ስሜት ይነካል። የሚናገረው ነገር በጣም ያስጠላል። ጭራሽ የእርግዝና መከላከያ ነው ውሰጂው ብሎ እንዴት እንደሚያረጋት ማለት ነውና ክብሯን ብትጠብቅ መጀመሪያውን የሚሻላት ነበረ። በእርግጥ ምንም ማድረጋችንም ከአቅሟ በላይ ሆኖ ነው አስገድዷት ነው። የፈለገ ብትወደውም ግን ይሄን ነገር ተው ነገ ላይ ይቆጭሃል፣ አሁን ላይ ስለሰከርክ ነው ብላ አልፈልግም ብለው ነበር አይደለ? አይተናልና በግድ አብሯት ከተኛ በኋላ ከዛ እሷን ማንቋሸሽ ሲጀምር ምንድነው ያቺኛው በላው ላይ የተጫወተችበት ይቺኛዋ ደግሞ አክብረው በጣም የምትወደው ሴት ሆና እናቱ የምትወዳት ሴት ሆና ያለ ምንድነው ለአህያ መራ የጠመው ምናምን ይባላልና የአቤል ተግባር በጣም ነው የሚያስጠላው ማለት ነው። እኔ ግን እንደ ሀሳብ ማለት ነው ርብቃ ልትቀየር ይገባል። በፍጹም እንደዚህ ልትሆንለት አይገባም ለሱ። ምክንያቱም እሷ በዚህ መጠን ወዳው ዋጋ እየከፈለችለት ቢያንስ ሌላው ቢቀር መውደዱ ቢቀር ይወዳታል እኮ ግን ቢያንስ ሊያከብራት ይገባ ነበር። መጀመሪያ ፍቅር የሚጀምረው ከመከባበር ስለሆነ ማለት ነውና እሷ በዚህ መጠን የዋህ ስትሆንለት እሱ ሊያከብራት ሲገባ እሱ ግን ከፍ ዝቅ እያደረገ ሲያንቋሽሻትም እያየን ነው። በጣም ነው እሷ መሆን ያለባትን ነው እሱ ተገላቢጦሽ እሷ ዝም ስለምትል ማለት ነው። እና በዚህ መጠን ዋጋ መክፈል አለባት ብዬ አላስብም። ምናልባትም ከዚህ በኋላ አቤል ተመልሶ ወደ መቲ መሄዱ የማይቀር ነው። ምክንያቱም መቲን ይወዳታል። መታ ይቅርታ ከጠየቀችውና ሌሎች ነገሮች ከተፈጠሩ ምናልባትም አሁንም ወደ መቲ መሄዱ የማይቀር ነው። ምክንያቱም ያችን ያፈቅራል። ያኔ ፍቅር የሚባለው ነገር የሚያውቀው ከሷ ጋር ስለሆነ ማለት ነውና ርብቃ ልትቀየር ይገባል። ራሷን ልትቀይር ይገባል። ሁሌ እሱን ተለማማጭ እንደፈለገው እንዲፈነጭባት ልትፈቅድለት አይገባም። ለዛ ነው ሁሉ ጊዜ ከስሩ ስለሚያገኛት እንደፈለገ ስለሚያሽከረክራት ነው ንቀቱ የበዛው አሁን እንዳየሁት ከሆነ ማለት ነው። ስለዚህ ሴት ልጅ ደግሞ በዚህ መጠን እንድትናቅ እኔ የማታው በተለይ የትላንቱ ክፍል እንዴት እንዳናደደኝ ማለት ነው። በስሜቷ ላይ ነበር ሲረማመድባት የነበረው። የራሱን ጥፋት ጭራሽ እሷን ጥፋተኛ አድርጎ ከመጀመሪያው እስከ መጨረሻው የሱ ጥፋት ነበር። በነገራችን ላይ ለእናቱ ሚስቴ ናት ብሎ ማን ተናገራለሁ? የጠየቀው የለም። አሁን ራሱ የሷ ጥፋት ነው። ልክ የሷ ጥፋት ህይወቴን አመሰቃቀልሽው ምናምን ይላታል። ግን እኮ ሙሉ ለሙሉ እያንዳንዱ ህይወቱ ከተመሰቃቀለም የሱ ጥፋት እንጂ የሷ ጥፋት አይደለም። እሱ አንዳች ያዋጣችው መዋጮ የለም ለዚህ ነገር። እሱ ለእናቱ ሚስቴ ናት አለ። እሱ ነው የሚዘላብደው እንጂ እሷ ምንም የተናገረችው አንዳች ነገር የለም ማለት ነው። ስለዚህ እውነቱ ለእናቱ መናገር የሱ ፋንታ ሆኖ እያለ እሷ ጭራሽ እሱን በተረዳችው እሷ ላይ እንደዚህ ሲሆን ማየት በተለይ የትላንቱ ክፍል እኔ በጣም ውስጤ ቅጥል ድራማ ሆኖ ራሱ ውስጤ ቅጥል ነው ያለው። በተለይ የእሷ ድድብና ማለት ነው። እንዴት ነው እንደዚህ እሱ እንዲጫወትባት የምትፈቅደው? እሱ እንደፈለገው እሷ ላይ አፉን እንዲከፍት ለምን ትፈቅድለታለች? አይኖ ትወደዋለች። ምናልባትም ያለፈ ታሪክ ስላላቸው ነው። ያለ ነገር አይደለም እንደዚህ እየሆነች ያለችው። ነገር ግን አንዳንድ ወንዶች ከስራቸው ሆናችሁ ለሚያገኟችሁ
ሁሌ ሲሰድባችሁ ከነሱ ስር እዛው የምትገኙ ከሆነ መናቅ ይጀምራሉ። የትም አይሄዱም ብለው ነው የሚያስቡትና በጣም እንቁና ውድ እንደሆንሽ ማሳየት አለብሽ። እሱም ደግሞ ከሱ ተተሹ መሄድ አለብሽ። እንዴት ውድ እንደሆንሽ ራሱ ፈልጎሽ ስለሚመጣ ማለት ነው። ይወዳታል እኮ ግን ሁልጊዜ ከስሩ ስለሚያገኛት ነው ንቀቱ የበዛው ብዬላለሁ። እና ርብቃ መቀየር አለብሽ የምትሉ ኮሜንት ላይ ሀሳባችሁን አስቀምጡ። የኔ ተወዳጆች በሌላ በአዲስ ቪዲዮ እስከምንገናኝ እወዳችኋለሁኝ። ሼር እና ላይክ አድርጉልኝ። አዳዲሶች ደግሞ ሰብስክራይብ አድርጉ። የደወሏን ተጭናችሁ እወዳችኋለሁኝ። መልካም ጊዜ። ባይ ባይ።